ቤተሰብ ልጅቷ ማለት ነው አይኗን በጨው አጥባ ግግም ብላ ልጆቹን ለመለያየት ቆርጣ ተነስታለች። እንዳያችኋት እንግዲህ አንድ ከምታወራው ወሬ እንኳን አሳማኝ የሆነ እውነታ ያለው የሆነ እውነት ያላት ምንም አንድ የሚዋጥላችሁ ቃል የለም። እውነቴን ለመናገር አንድ ከመጀመሪያ እስከ መጨረሻው ቪዲዮን አየሁትኝ፣ ግን አንድ ከዚህ ግባ የሚባል የልጅቷ ሁኔታዋ ራሱ ቅናታም ቅንቅናም በቃ ሆን ብላ ልጆቹን ለመለያየት እንዶ ማሰብሽ ራሱ እኔ ግን በጣም ነው ማዝንልሽ። ማሰብሽ ራሱ ሀይሚና ብሩክን ለያይቼ ብሩኬን ወደ እኔ አመጣዋለሁ የኔ ይሆናል ብለሽ ማሰብሽ ራሱ በጣም እኔ ምን ልበልሽ ደፋር ነሽ። የምሬን ነው ምልሽ። ምክንያቱም አንቺ ብሩኬ አምልጦሻል። ያኔ በቃ ያኔ አስተካከይ ወይ ደግሞ የሆነ መግባባት ያለባችሁ ጉዳይ ያኔ ነበር ማስተካከልም እሱን ላለማጣትም መጣር ያለብሽ። አሁን ግን ሌላ ሰው ነው በቃ የሀይሚ ነው። ምንም ብትይ ምንም ለተወሰነ ጊዜ ልትበጠብሽ ትችያለሽ። ልክ እንደባለፈው ለአንድ ለ15 ቀን ሲሆን ሀይሚዬ በቀላሉ ያንቺን ሁኔታ የዛሬውን እንኳን አይታ ነገሮችን ለማስተካከል ባጭሩ ለመቅጨት ትሞክራለች ብዬ አስባለሁ። ከፈጣሪ ጋር ሴት ልጅ ናት፣ ቢሰማትም አንዳንድ ያሉ ነገሮች ግን ደግሞ ከላክሽላት ምናምን ነገር ይልቅ በአካል ያወራሹ ነገር ለሷ ምንም ውሸት እንደሆነ የተረዳች ይመስለኛል። ምክንያቱም ምንም ተጨባጭ ነገር የለሽም። በቃ ያለፈ ነገር ነው ያለፈ። ትናንት ደግሞ ያገኘሽ በቃ ከህይወታችን ውጭ ሌልሽ ነው አለቀ። ስለዚህ በዚህ ልክ የሰው ህይወት ሴት ልጅ ነሽ። ነገ አንቺ ምን እንደሚገጥምሽ አታቂም። ነገም ያንቺን ህይወት እንደዚህ የሚበጠብጥ ሰው ሊመጣ ይችላል እና ደስ አይልም። ምን አደረገች ይችልሽ? ደስተኛ ሆና በሚኖሩበት ሰዓት መተሽ አንዴ በዛ በኩል የሆነ ነገር ትልኪያለሽ፣ አንዴ በዚህ በኩል የሆነ ነገር ትልኪያለሽ። በቃ የሆነ እንዴ ማንሽ አንቺ ሲጀምር በዚህ ልክ ሰው ህይወት ውስጥ ገብተሽ ለመበጥበጥ ማን ነው መብቱን የሰጠሽ ነው? ለነገሩ ልክ ነሽ። ሀይሚናት መብቱን የሰጠችሽ። ባትሰማሽ ኑሮ መስሚዋን ጥጥ ብታረግ ኑሮ አንቺ በዚህ ልክ ከባለፈው አልፈሽ ጭራሽ አሁን ስንት ነገር ተበጥብጦ ስንት ነገር በጠበትሽ። ያንንም በቃ ሁሉንም ነገር ትተው ወደ ፍቅራቸው ተመለሱ። ሲጀመር መለየታችም በቃ እግዚአብሔር ያጣመረውን ማንም ሊለየው አይችልም። አለቀ። ገብቶሻል? እንዳንችማ ቢሆን እኮ ባለፈው ሁሉም ነገር አብቅቶ ነበር። ግን ፈጣሪ ያጣመረውን ሰዎች የፈለገ ጉድጓድ ሊፈነቅሉ ይችላሉ፣ ሊቆፍሩ ይችላሉ። ግን ደግሞ ማንም አይችልም። ማንም ማለት ነው። እኔ የምነግርሽ በጊዜ ሳትዋረጂ በቃ አለ አይደለ፣ ከዚህ በላይ ሰው ምላስ ውስጥ ሳትገቢ በሰላም ከህይወታቸው ብትወጪ ለአንቺ ለራስሽ አሪፍ ነው ብዬ ነው የማስበው። ምክንያቱም ከዚህ በላይ እጓዛለሁ ብትይ በጣም የሚያስጠላ ነገር ነው ለአንቺ የሚገጥምሽ። ምክንያቱም ያለፈ ነገር ነው። ዛሬ ላይ መተሽ የልጆቹን ህይወት አትበጥብጭ። አለቀ። እንዴ አንቺ ቀለበትም አርጋ አይቆርጥልሽም እንዴ? በዚህ ልክ ነው እንዴ መበጥበጥ የፈለግሽው? አረ በስመ አብ የምሬን ነው የምላችሁ ቤተሰብ። አንድም የሚጥም ወሬ አረ በስመ አብ ክፉ ቃል ከመናገር አንደበቴን ቆጥብልኝ ፈጣሪ ሆይ። የምሬን ነው የምላችሁ። በጣም ነው ያናደደችኝ፣ በጣም ማለት ነው። እንዴ እሱ እንትን ብሏት ሊያወራት ያገኛት ሌላ፣ እሷ እዚህ መታ የምትቀባጥረው ሌላ። ጭራሽ ሁለታችንም ና ትላለች እንዴ። ከመቸለት ወዲህ ነው አንድ ወንድ ሁለት ሴት አግብቶ ሊኖር እንትን የሚለው እንዴ? ያምሻል እንዴ? ሲጀመር ከዚች ቆንጅዬ ቅመም የሆነች ልጅ ምን አቶ ነው ወደ አንቺ ተመልሶ የሚመጣው? ወይስ አንቺን ደርቦ አብሮ ከሷ ጋር ሊያኖርሽ የሚያስበው? እንደው ስታስቢው ድፍረትሽ ማለት ነው። ትወንስሻለች እኮ በሁሉም ነገር፣ ከስነ ስርዓቷ፣ ከቁንጅና ቁንጅና። እንዴ ምን አቶ ወደ አንቺ ይመጣል? እናቱ በቃ ተጣጥሰናል ብሎሻል እኮ አይገባሽም እንዴ? ተጣጥሰናል በቃ ንኪው እንዴ። ከዚህ በላይ ምንድን ነው? ሲጀመር ከዚህ በኋላ እሱንም እሷንም ባታገኛቸው ወደ እነሱ ምንም አይነት ነገር ባስልኪ ለአንቺ ለራስሽ ለነገ ህይወትሽ አሪፍ ነው ብዬ ነው የማስበው፣ እንደ ሴት ልጅ ማለት ነው። ምክንያቱም ነገ የራስሽ የሆነው ህይወት ይኖርሻል። ገብቶሻል? በዚህ ልክ ሰዎችን ገብተሽ የሰው ህይወት የምትበጠብጭ ከሆነ ለአንቺም ለነገም ጥሩ አይደለም። ምክንያቱም ለአንቺም ለስምሽም ማለት ነው። እቺ በቃ እነዛን ምርጥ ፍቅረኞች የምትበጠብጥ፣ እነዛ የሰው ትዳር የምትበጠብጥ እቺ እየተባልሽ በየመንገዱ ራሱ ሳትሸማቀቂ በፊት ነገሩን ከቻልሽ ውሸቴን ነው ብለሽ ለሀይሚ በይቅርታ እንትን ብለሽ ውጭ ከህይወታቸው ከቻልሽ ይቅርታ ጠይቀሽ
በቃ እኔ ድጋሚ እሱን ፈልጌው ነው ቀንቼ ነው ካንቺ ጋር ሳየው ምናምን ነገር በቃ በዛ ምክንያት ነው ይሄን ነገር ለማድረግ የተነሳሳሁት ብለሽ ሀይሚን እውነቱን ነግረሽ ይቅርታ ጠይቀሽ ከህይወታቸው ብትወጪ ሁሉም ሰው ይቅርታ ያደርግልሻል ብዬ አስባለሁ። ካልቻልሽ ግን ከዚህ በላይ ሳትዋረጂ በቃ ጥፊ ማለት ነው ከነሱም ህይወት ከሁሉም ነገር በቃ የምር ልክ አይደለሽም እንዴ አንቺ ስንት መስዋዕት የተከፈለባቸው ልጆች ናቸው ትቀልዳለች እንዴ 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 በጣም የምትገርሚ ሰው ነሽ። የት ነበርሽ እስከ ዛሬ? አንቺ እኮ የምር እውነተኛ አፍቃሪ ብትሆኝ ትክክለኛ ህይወት ትክክለኛ ፍቅር ቢኖርሽ እኮ ያኔ ገና ቪዲዮ ለመስራት ሲጀምሩ እንኳን ማስቆም ትችይ ነበር አይደል እንዴ? ብሩኬ አግኝቷት ከነዊና ጋር አብረን ቪዲዮ እንስራ ብሎ ሲላት እኔ ፍቅረኛ እያለሁ ለምንድን ነው ከሌላ ሴት ጋር እምሰራው ብለሽ ቀጥታ በቪዲዮ መተሽ ማስቆም ትችይ ነበረ፣ ፍቅር ቢኖርሽ ማለት ነው። ግን አየሽ እናንተ ተለያይታችኋል፣ ቆይታችኋል፣ ፍቅር የላችሁም እንዳለው ብሩኬ በቃ ተነጋግረን የማንግባባበት ነገር ነበረ ተጣጥሰናል ብሏል አይደል? ስለዚህ ለዛም ነው ያልመጣሽው። አሁን ላይ ተለውጦ በቃ የራሱን ቆንጆ ህይወት እየመራ ስታዩ መኪና ይዞ የሚያምር ቤት ውስጥ በቃ ከሚያምር ፍቅር ጋር ከምታምር ልጅ ጋር ስታዩ ደምሽ ፈላ፣ በቃ ተንገበገብሽ። ድጋሚ መተሽ በቃ ያገኘኛል፣ ያወራኛል፣ እንደዚህ የሆነ ነገር አለን እያልሽ ልጅቷን ለመበጥበጥ እሷን ከሱ ህይወት ለማስወጣት መቼም አይሳካልሽም፣ እመኘኝ ማለት ነው። ይሄ በህልምሽ ብቻ ምናልባት ከብሩኬ ጋር ሆነሽ ወይም በቃ ሁለቱን አለያይተሽ ምናምን አልሚው በህልምሽ ማለት ነው። በእውንሽ ግን መቼም ቢሆን አይሳካም። መቼም ስንት ፈተና አልፈው የመጡ ልጆች እንደሆኑ መቼም ቪዲዮ ትከታተያለሽ ብዬ አስባለሁ። ለዛም ነው ቅናታም ቀንተሽ አሁን ላይ መተሽ ልጆቹን ለመበጥበጥ የፈለግሽው ስለምትከታተይ ነው በደንብ። ከዚህም በላይ በደንብ እየተከታተልሽ ጨጓራሽን ላጩ። በቃ አምልጦሻል አንዴ ማለት ነው። ስለዚህ በቃ ብሩኬም እንዳላችሁ ነው፣ ምንም ነገር የለኝም፣ ነገር ግን ከህይወታችን ድጋሚ ህይወቴን እንዳትበጠብጥ ሀይሜንም እንዳትበጠብጥ ለመንገር አስቤበት ነበር የመጣሁት። ግን ደግሞ ጉዳይ ሌላ ነው። በዚህ ምክንያት ያ እቅዴም በጣም ብዙ የተለፋበት የተደከመበት ትልቅ እቅድ ነው። በዚህ ምክንያት ከሀይሜ ጋር አጣልታኝ ጉዳዩ እንዲበላሽና እንትን እንዲል አልፈልግም። ያ ነገር ከሆነ ግን እኔ በጣም ተስፋ ነው የምቆርጠው፣ በጣም ነው ማዝነው ሁሉ ብሏል። ስለዚህ ይሄን ነገር ሀይሚዬ ግምት ውስጥ አስገብተሽ የልጅቷን ሁኔታ አይተሽዋል፣ ሁላችንም አይተነዋል። አንድ የሆነ በቃላ ይህች ልጅ እውነቷን ነው እንደሚያስብል ነገር እንኳን የለም። የምሬን ነው የምልሽ። በቃ ሁኔታዋ ሁሉ ነገሯ ቅናት እንደሆነ ያስታውቃል። በቃ ዛሬ ላይ ቀናች። በቃ ካንቺ ጋር ስታየው ህይወቱ ተስተካክሎ በቃ ደስ የሚል ኑሮ እየኖረ ስታየው በቃ ያለፈው ወይኔ ያመለጠኝ በቃ አሁን ለምን እድሌን አልሞክርም ህይወቱን በጥብጫ ብላ ተነሳ መጣች። ይህንን ደግሞ አንቺ ማገናዘብ አለብሽ ብዬ አስባለሁ።